ሰላም የልጅ ትባረክ ቲዩ ቤተሰቦችና ይህን ቪዲዮ የምታዳምጡ የምትመለከቱ ሁላችሁም በያላችሁበት በያለንበት የአምላካችን የልዑል እግዚአብሔር ቸርነት የእናታችን የድንግል ማርያም ምልጃና የቅዱሳን የጻድቃን የሰማዕታት በረከት ረድኤት ከሁላችን ጋር ይሁን። የሰኔና ሰኞ ግጥምጥሞሽ። ሰኔና ሰኞ ይግጠም የሚለው የቆየ የአባቶቻችን አባባል ዘንድሮ በ2018 በዓይናችን ልናየው በትክክል ገጥሟል። ሰኔ አንድ ቀን ሰኞ ይውላል። ሰኔ አንድ ቀን እና ሰኞ አንድ ላይ ሲውሉ የሰቆቃውና የችግር ዘመን ይመጣል ይላሉ የጠቢባን አባቶቻችን አፈ ታሪክ። በተለምዶ ምን ነው ሰኔና ሰኞ በእኔ ላይ ገጠመ ይላሉ የህይወት ፈተና ሲበዛባቸው። እስኪ ከ1979 ዓመተ ምህረት ጀምሮ እስከ ዛሬ በኢትዮጵያ ታሪክ ሰኔና ሰኞ ሲገጥሙ ምን እንደተከሰተ በከፊል እንይ። አንደኛ 1979 ዓመተ ምህረት ዘመነ ማቴዎስ። ሰኔና ሰኞ ሲገጥሙ አገሪቱ በከባድ ፈተና ውስጥ ነበረች። ኢትዮጵያ ከ1977ቱ ታላቁ ድርቅ መዘዝና በወቅቱ የነበረው የዝናብ እጥረት ገና ሳታገግም አዲስ የዝናብ እጥረት ተከሰተ። የደርግ መንግስት ያካሄድ የነበረው የግዳጅ መንደር ምስረታ የገበሬውን ህይወት አናጋው። በሚሊዮን የሚቆጠሩ ዜጎች ለረሃብና ለበሽታ ተጋለጡ። ሁለተኛ 1984 ዘመነ ማርቆስ። በዚህ ወቅት ሰኔና ሰኞ በድጋሚ ገጠሙ። ይህ ዓመት የሽግግር ወቅት ቀውስ እንደነበረ የታሪክ መዛግብቶች በጥልቀት ያወሱናል። በዚህ ወቅት በመላው ሀገሪቱ ከፍተኛ የጸጥታ መደፍረስና ግጭት ነገሰ። የደርግ ስርዓት ወድቆ አዲስ ማዕከላዊ መንግስት በቆመበት ማግስት በመላው ሀገሪቱ ከፍተኛ የጸጥታ መደፍረስና ግጭት ነገሰ። ሶስተኛ 1990 ዓመተ ምህረት በዘመነ ማርቆስ። በዚህም ወቅት ሰኔና ሰኞ ድጋሚ ገጠመ። በሀገሪቱ ላይ ሌላ የደም ምዕራፍ ተከፈተ። በኢትዮጵያና በኤርትራ መካከል የተነሳው እጅግ አስከፊ የነበረው የባድሜ ድንበር ጦርነት በዚህ ዓመት ፈነዳ። በድንገተኛው ጦርነት በአጭር ጊዜ ውስጥ ከሁለቱም ወገን የብዙ ሺዎች ህይወት ተቀጠፈ። በመቶ ሺዎች የሚቆጠሩ ዜጎች ንብረታቸውን ጥለው ተባረሩ፣ ተፈናቀሉ። ትልቅ ጠባሳ ሆኖ አለፈ። አራተኛ 1997 ዓመተ ምህረት ዘመነ ዮሐንስ። በዚህ ዘመን ዳግም ታሪክ ይበልጥ ልብ ሰባሪ ሆኗል። ያ ታዋቂውና ውጥረት የበዛበት ሀገራዊ ምርጫ 97 የተካሄደው በዚህ ወቅት ነበረ። ውጤቱን ተከትሎ አገሪቱ ተናወጠች። በሺዎች የሚቆጠሩ ወጣቶች ታሰሩ፣ ተሰደዱ። የብዙ ንጹሃን ደም ያለ ምንም ጥቅም አደባባይ ላይ ፈሰሰ። አምስተኛ 2007 ዓመተ ምህረት ዘመነ ዮሐንስ። ከ10 ዓመታት በኋላ በ2007 ሰኔና ሰኞ ገጠሙ። ገዢው ፓርቲ 100% አሸነፍኩ ባለበት ምርጫ ማግስት በህዝቡ ዘንድ የነበረው ድብቅ ቅሬታ ወደ ከረረ አመጽ ተቀየረ። በኦሮሚያና በአማራ ክልሎች ሀገሪቱን ያናወጠውና ለዓመታት የዘለቀው መጠነ ሰፊ ህዝባዊ ተቃውሞ የጀመረው በዚህ ዓመት ነበር። የበርካታ ወጣቶች ህይወት አለፈ። ስድስተኛ 2013 ዓመተ ምህረት ዘመነ ማርቆስ። በቅርብ ጊዜ ትውስታችን በሆነው በ2013 ሰኔና ሰኞ በድጋሚ ገጠሙ። በዚህ ወቅትም የጦርነት የጭንቅ የከበሮ ድምጽ የነበረ መሆኑን ሁላችንም እናስታውሳለን። በሰሜኑ የሀገራችን ክፍል የተነሳው አስከፊ ጦርነት ከፍተኛ ደረጃ ላይ ደርሶ በሚሊዮን የሚቆጠሩ ዜጎች የተፈናቀሉበትና መሰረተ ልማቶች የወደሙበት ወቅት ነበረ። ይህ ጦርነት በሀገሪቱ ላይ ታይቶ የማይታወቅ የኑሮ ውድነትና የኢኮኖሚ ቀውስ አስከትሎ ህዝቡንና መንግስትን እስካሁን እያንገዳገደ ይገኛል።
የታሪክን ፍሰት አያችሁት። አሁን ደግሞ ወደ ዘንድሮ እንምጣ። ዘንድሮ 2018 ዓመተ ምህረት ነው። አመቱም ድጋሚ የዘመነ ማርቆስ ነው። ሰኔና ሰኞም ገጥመዋል። ታሪክ ራሱን ይደግማል ወይንስ እኛ ካለፈው ተምረን ራሳችን አገራችን እንጠብቃለን? የዘንድሮ የሰኔና የሰኞ ገጠመኝ ለኢትዮጵያን ወጣቶች የጥንቃቄ ማስተዋልና የሰላም ጊዜ ይሁንልን። አባቶቻችን በምክንያት ነው ሰኔና ሰኞ ያሉት። አስተውሉ። ፈጣሪ ኢትዮጵያና ሕዝቦቿን ይጠብቅልን። ሰሞኑን በኢትዮጵያ ታሪክ ውስጥ ከባድና ስሜትን የሚነካ ጉዳይ ተከስቷል። የአርሲ ኦርቶዶክሳውያን የግፍና የሰቆቃ ግድያ፣ የቤተክርስቲያን መቃጠል ልብን የሚሰብርና አሳዛኝ ነው። በመላው ኦርቶዶክሳውያን መጽናናትን እንመኛለን። ሰላም ለሀገራችን፣ ሰላም ለህዝባችን። ውድ የቻናላችን ቤተሰቦች ይህን ቪዲዮ የተከታተላችሁ ሰኔና ሰኞ ግጥምጥሞች ከሰፊው በአጭሩ እንደተከታተላችሁት ይመስላል። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ይህም መልእክት በሰፊው ለዓለም እንዲዳረስ ሼር ላይክ አድርጉልን። ስለተከታተላችሁን በልዑል እግዚአብሔር ስም እናመሰግናለን።